ብዙ ጊዜ የሆነውን የልጇን አባት እንኳን ትታ እንድትሄድ የምታደርጉት እናንተ ሸለምጥማጦች ናቸው። እሺ ሸለምጥማጥ መታሰር ካለበት አሁንም ይታሰራል ምናምን የሚባለው ታሪክ እሱ ራስ ቀቀለ የምትበላው ታሪክ በረምብ ይታሰራል። አንተም በረምብ ይታሰራል። ደስታም የማትወጡት ሙድ ውስጥ አትግቡ። ኤርሜላን አፍቅራታል እንዴ? በመድኃኒዓለም ምን አፍቅራችኋት ነው እንዴ? አንተ እንዴት የወንድማችን ሚስት ልናፈቅር እንችላለን? ሴት ልጅ እኮ የምታፈቅረው በስራዋ፣ በባህሪዋ፣ በአስተሳሰቧ ገብቷል። በብዙ እቺ ልጅ ምን አላት? አንድ ሲፈጥራት ደነዝ ናት፣ አንድ ሲፈጥራት ሼፕለስ ናት። በልበል በቃ ወጥ ሰውነት ያለ ለነገሩ ምሳን ታውቃለህ። ከተናገርኩ ችግር የለም። ኖ እንደዛ ብለህ ራስህን እንደ ጀግናት 200 ብር ትሰጣለች። ለካ ይቅር አላወራም። አታውቀንም ማንነታችን። ለአንተ 200 ብር ቤተሰብ ይበላለጣሉ። እሱ አለ አንቺ አለሽ። አሁን አንቺ በደንብ ስታሽቃበጪ ማለት ነው ይጨመራል ደሞዝ፣ አባልነት ሰውነስም ባልበናቱ አባትየው እኮ ቢሰማው ነው ልጁን ይዞ ሄዶ አይደል? አይሰማውም። ደነዝ ነው አባትየው ማለት ነው። አባትየው ነው እንደውም ለዚህ ሁሉ ማለት ነው። እናትየው ነች። አንተ ይኸውልህ እኛ በጣም ስነስርዓት ደነዝ እናትየው ነች። ይኸውልህ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብልስት ይበል። አብርሽ በጣም አጨናንቀ ነው። በጣም ብዙ ሰው ስልክ ደውሎለት ልጁን ለሩታ ሊሰጣት ወስኗል ማለት ነው። ያው እሱ አይደለም ግን በጣም ብዙ ሰዎች ተደጋጋሚ ስልክ እየደወሉለት ስለሆነ ከቤተሰቡ ከሩታ ፋሚሊ በጣም ተናደው ነበርና አብርሃም ጋር ስልክ እየተደወለለት ስለሆነ ልጁን ሊመለስ ችሏል ማለት ነው። እና በዚህ ሁኔታ ደግሞ የተናደዱ አንዳንድ ሰዎች አሉ መሰለኝ። እኔ ጋር ስልክ ደውለው ነበር። እንደ መዛትም ነው እንደ ማስፈራራትም ብቻ የመሰላቸውን ነገር ከማውራት ወደኋላ አሉ። የተሳደቡም አሉ። በቃ ከነሱ ማልጠብቀው ንግግር ሰምቻለሁ። ጭራሽ ደግሞ አንዱ ከሱ ጋር ይናክል አላውቀውም፣ ቪዲዮ ላይ ነው የማውቀው። ከዚህ በፊትም ቡታጀራ ላይ ያውቀዋሉ ልጁና በጣም ሲበዛም ቡር እያለ ነበር። እንገላለን ምን ያላለኝ ነገር አለ ቤተሰብ። ወንድ ልጅ በወሬ ሞቶ ቢሆን ሞቼ ነበር፣ ግን ደግሞ አለሁላችሁ እኔ አልሞትኩም ማለት ነው። ግን ብቻ ብዙ ነገር ነው ያወራው የዛተው። ወንድ ልጅ ሆኖ በዚህ ልክ ሲዝት ሲያስፈራራ በጣም ነው እኔ እንደ ወንድ ልጅ ያስቀይማል። እውነት ወንድ ልጅ ወይ ሲተገብር ወይ ሲጣላ ነው እንጂ በዚህ ልክ ወሬ አፉን ሲከፍት ምናምን ሲያወራ ደስ አይልም። ያው አቤልም ታውቁታላችሁ አይሰነዝሩም። ብሩክም አዲስ የመጣውም እሱ ደግሞ ምን ተከፍሎት ይሁን በምን አስገብተውት ይሁን ወይ የምሳውን ወይ የቁርሱን ከፍለውለት ነው በእርግጠኝነት እንጂ እንደዚህ አፉን ሊከፍት አይችልም። ግን ደግሞ ወይ አብርሽ ወይ ኤርሜላ አፉን አዘግተውታል። የቁርስ ወይ ምሳ ዘግተውት እና በጣም አፉን እየከፈተ ነበር። በዚህ ልክ ሰው የወረደ ተግባር ለምን እንደሚሰራ ለምን የራሱን ህይወት መኖር እንደማይፈልግ የሰው ህይወት ገብቶ መበጥበጥ ማባላት እንዴት እንደማይሰለቻቸው ነው እኔ ግራ ይገባኝ። እና አሁን እነዚህ ምን ትሏቸዋላችሁ? እውነት እስኪ እነሱ የሚገልጽ ስም ካለ ኮሜንት ላይ ጻፉላቸው። ለአቤል ለብሩክ አንድ ደግሞ እዚህ መጥቶ የሚንጠለጠል ከነሱ ጋር እስኪ ስም አውጡላቸው። እውነት በዚህ ልክ ገብተው የሰው ህይወት ላይ ማቦካት፣ የሩታ ህይወት ላይ እኛንን የምንወስነው ከተመቻት ሰው እሷ ከሆነች ግዴታ ማንም መጥቶ እኮ ማስፈቀድ የለባትም። እኔ አሁን ላይ ህይወትሽ እኛንን የምንወስነው እያሏት ነው። ገብቷል እንዴ? የእሷ ከተመቻት ከደስታ ጋር መቀጠል ከፈለገች መብቷ እኮ ነው። አብርሽም እኮ ከማንም ጋር ሄዶ ከማይመጥነው ሰው ጋር ሄዶ የፈለገውን ነገር እያደረገ ነው። ሩታ ደግሞ የሚያስደስታት ከሆነ ከደስታ ጋር መቀጠል ከፈለገች መብቷ ነው። ይሄ የራሷ ውሳኔ ነው። በግድ ከሩታ ተለይ ብለው ደስታንም እያስጨነቁት ነው። ገና ከመጣ 1 ሳምንት 2 ሳምንት ማይሞላ ልጅ እሱ ራሱ ዛቻና ማስፈራሪያ እስከ ጥግ እየሰደቡት እንገላለን ምናምን። አንዴ በዚህ ልክ እሱ እኮ ምንም ያደረገው ነገር የለም። በቃ አፈቀረው፣ ወደደ፣ ሩታን እንከባከባለሁ አለ፣ መጣ። ሌላ ያለው ነገር የለም። እኔ አንድ ቀን ስለ አብርሽ ሲያወራ ሰምቼው አላውቅም። ስለ አቤል ስለ ብሩክ ስማቸው አንስቶ ሲያወራ አልሰማሁም። እነሱ ናቸው ቀን በቀን እየመጡ እሱን እየቦጨቁ እየሰደቡ ከሩታ ጋር እንዳይሆን ነገሮችን እያበላሹ ያሉት እነሱ ናቸው። ስለዚህ ወይ ደግሞ የሚተዋወቁ ከሆኑ ይንገሩን። ከዚህ በፊት ከሱ ጋር ጥላቻ ካለባቸው ማየውን ቦታ ተገናኝተው ከሆነ በስነስርዓት ይንገሩን። ግን ደግሞ በዚህ ልክ ወጥተው የእሱን ስም ማጥፋትና የሩታን ስም ማጥፋት ተገቢ አይደለም። ብዙ ነገር አድርጋችኋል የሩታ ስም ለማጥፋት። ሩታ በቃ ብዙ ሰው እንዲጠላት
ያልቆፈራችሁት ቁፋሮ የለም፣ ያላወጣችሁት ድንጋይ የለም። ግን ደግሞ እሷ አልተሳካላችሁም። አሁንም በጣም የሚወዷት ሰዎች አሉ፣ በጣም የሚያከብሯት ሰዎች አሉ። በጣም ስለምትወደድ እናንተ ቀናትም መሰለኝ ሩታ ላይ ስለቀናችሁ ሩታ ላይ በቃ እንደሷ መሆን ስላልቻላችሁ ነው በዚህ ልክ እንጂ እኔ በእርግጠኝነት ሩታ የሆነ ነገር አርጋችሁ ሩታ የሆነ ነገር በድላችሁ አይደለም። ዛሬ ላይ ቤተሰብ ካሜራ ሊይዝ ዋንኛ የፈለኩበት ብሩክም አንዱ ደግሞ ስሙ አሚሩ መሰለኝ ከሱ ጋር እየመጡ ነው። ሁለቱን ላወራቸውን እየመጣሁት ማንም እዚህ ጋር እየመጣ አፍ እንዲከፍትብኝ አልፈልግም። ማንም መጥቶ እኔ ጋር ሊሰድበኝም አይገባም። ምንም ያጠፋሁት ነገር የለም፣ ምንም የሰራሁት ነገር የለም። ስለዚህ በዚህ ልክ መጥቶ ማንም እኔ ሰው ሳልነካ አፍ እንዲከፈትብኝ ስለማልፈልግ ያው ሁለቱም ደርሰዋል፣ እየመጡ ነው፣ ይታዩኛል እና እንጠብቃቸው። ሰላም አትለኝም? ሰላም አለን፣ እግዚአብሔር ይመስገን። ለምንድን ነው በዚህ ልክ እኔን ለመስደብ እኔን ለማሸማቀቅ የምትሞክረው? ብሩክ እሱን እንኳን ይሄን አክል አላውቀው፣ ገብቷል። ከሱ ጋር አፍ አልካፈትም ለምን ብትል መጀመሪያ አፉን ከፍቷል። ብዙ ነገር ብሎኛል፣ ብዙ ነገር ተሳርቦኛል ማለት። ስለዚህ አንተ ቢያንስ እኔ እናንተ እንተዋወቃለን፣ ጥሩም መጥፎን ጊዜ አብረን አሳልፈናል። በዚህ ልክ ለምንድን ነው የወረደ ተግባር ብትሰራ? ምንድነው የመሸንጋያ ነው እንዴ? ጥሩም ጊዜ መጥፎም ጊዜ ያሳልፈናል ምናምን የምትሉት ምንድነው? መሸንጋያ ያስመሰላችሁት በጣም። ማን አንተ ራስህ ማን? ማን? ቢኒያም እባላለሁ። እኔ አሚሩ እባላለሁ። ስለዚህ አላውቅም እኮ አንተም እኮ አሁን ለምሳሌ ስለቱ ስታወራ እንደዚህ ምናምን አትልም። ስማኝ፣ እኔ አንተን አላውቅም። መተህ እኔ ጋር አፋ ትክፈት፣ ገብቶሃል? ልክ ወይ ወንዱን ዝም ብለህ አፍን እየከፈከተ አትበል። ምን አለ ወንድ የሚሰራው በዚህ ልክ የማታውቀው ሰው ላይ አፍን ከፍተኛም እሱ ከፈተ እኮ። ስለኔ ምን ያውቅና ነው ለኔ ላይ አፍን የሚከፍተው? ለማንኛውም የማታውቀው ነው፣ ጠይቅ። ማን ነው? አሚሮ ነኝ ያለኝ እኮ ልክ አንተ ለሩታ አስብላታለሁ እያልክ እንደዚህ ዝሙት እንድትሰራ እንደምታረጋት ሁሉ እሱ ለአብርሃም ለቃል ተጠንቀቅ። ዝሙት ብለህ ራሱ ለቃል ተጠንቀቅ። ሩታ ምን እየሰራ ነበር እንዴ? ያቺም መታኩ ስንት ተልከስክሳ ወጣለች። ሄርቤላ እንዴ ይንገሩኝ አትበልስ። አብርሃም ስንት ያምጥቶ አልከስክሶ ሸኝቷታል። ገብቷል። በዚህ ልክ ደግሞ ሩታ ላይ አፍ ባከፍትና ማይመጥናት ቃል ባትናገር ደስ ይለኛል። የፈለከውን ማሰብ ትችላለህ፣ የፈለከውን መሆን ትችላለህ። ከዚህ በኋላ እንዳስጠነቅቅህ ነው የመጣው። ድጋሚ ደስታ የሚባል ልጅ ወደ ህይወታቸው የሚገባ ከሆነ ወርድ ከራሴ ይበል። አንተንም እሱንም የማትወጡት ነገር ውስጥ ነው የምትገቡት። ነው አንተ አሁን ምንድነው ሀሳብክ ነው? ባጭሩ ንገረን። አንተ ነው እኮ ደውለህ የተጨቃጨቅከው ነው አይደለም እኮ? ደውለህ የተጨቃጨቀ ምክንያት ስላለኝ እኮ ነው። ምንድነው ምክንያት? ንገረኝ እኮ ምክንያት ማለት ምን ማለት ነው? እናንተ እያደረጋችሁ ያላችሁት ነገር ምን ትክክል ነው? ምን አደረግን? እንደዚህ እንዳጨብጨበን እንድንሄድ ነው እንዴ? ምን አደረግን? ምን ራሳችሁን እስቲ ዞር ብላችሁ ይዩት። ማን ነኝ ብላ አንዴ የተጎዳች ሴት ከተጎዳችበት አንስተን ሚንከባከባት ጥሩ አፍቃሪ ነው ያገናኘናት። አንተ ቢያንስ ልጅ እኮ ሊጠነክር ይገባል። ምን ሆነ አለ እንዴ? ልጁ ላይ ነው እንዴ እሱ የሚዛለው? እንዴት ባባ እሷን እኮ ነው የሚንከባከበው። እሷ ሲንከባከብ ልጅ እኮ መረሳት አለበት ማለት እኮ ነው። መሀል ላይ እኮ እያስረሳችሁት ነው። አንተ ስለ እናት አትነግራትም ሩታን። ገብቶሃል? የእናትነት ሆድ ልጅን እንዴት ማሳደግ እንደምትችል አንተ ለሩታ አትነግራትም። ገብቶሃል? አንተ ግን ልጅቷን አታውቅም። ሩታን የወለደችው ልጅ እሷ ናት። እንዴት መንከባከብ እንዳለባት፣ እንዴት ማሳደግ እንዳለባት ለሩታ አትነግራትም። አንተ ማን? ገብቶሃል? አባቷ ያልተናገረው አንተ ሕፃን ልጅ እያለ ምናምን መተህ እዚህ ምትፎክርበት። አባትየው እኮ ቢሰማው ነው ልጁን ይዞ ሄዶ አይደል? አይሰማውም። ደነዝ ነው አባትየው ማለት ነው። አባትየው ነው እንደውም ለዚህ ሁሉ ማለት ነው። እናትየው ነች። አንተ ይኸውልህ እኛ በጣም ነው የምናከብራት። ደነዝ እናትየው ነች። ይኸውልህ ስለ ሩታ አንተም ስለ አብርሃም ስለ ሩታ ምናምን ብለህ ታሽቃብጣለህ እንዴ? አንተ ስለ ሩታ እንደዚህ እንዳትናገር። ምን አንተ ማን ነው ስለ አብርሃም ደነዝ ምናምን ብለህ የምታወራው? እሱ ትክክል ስላልሆነ ተግባሩ ትክክል አይደለም። ምን አለ እርግጠኛ ነህ አንተ ተግባሩ ትክክል አለመሆኑ? አንተ ነገርኩህ እኮ። እሺ ሩታ ትክክል ነች? ምን አደረገች? ምን አደረገች? አንተ እንደዚህ ታያለህ። መዝናናት ልክ ነው? የሶስት ወር ልጅ አንዴ ጠፍቶ መሸጣ አብርሃም አንተ አራስ እያለች አይደል ቢሾፍቱ ድረስ ሄዶ ምን አገባ? ትፎካከር ምን አገባ እኮ የማይመስል ነገር አንተ ለምን ትያያዛለህ? በጣም እንደ ራስህን እንደ መምህር እንደ ጥሩ መምህር ለምንድን ነው ያደረገ? ልክ አይደለችማ። በቃ መቀበል አለበት። ልክ ናት። እስኪ ልክ የሆነችበትን ፓርት አንተ ንገረልኝ። አንተ ተጎዳው የመጣ ነው አንተ ልክ ነች ብለህ በምታስበው ነገር እስቲ ንገረን፣ እስቲ አስረዳን። እቺ ልጅ እሺ እርቅ አልፈለገች፣ ሄደች፣ ለመነችው፣ አላስተካክልም አለ። ገብቷል። ክብሯን ጥላ ሴት ልጅ ናት። ምንም ነገር ሳትፈልግ
ኤዳ ይኸውልህ ስማኝ የማስመሰል ተራ ነገር አታውራ። ተራ ነገር ነው። እሷም የማስመሰል ይሆናል አይደል? እሷ ንጹህ ልቧን ንጹህ ፍቅሯን ነው የሰጠችው። ገብቷል? አንተ ጉዝ ሩታ የምታየው ጉዝ ነገር አላጣችም። ገብቷል? ከምንም በላይ ደግሞ ከምንም በላይ አረበና ዝም በል እንደናንተ ቁርስና ምሳ ስለተቻላችሁ ነው እዚህ ጋር መጣችሁ እዚህ ጋር አፍ የምትከፍተው። ሰማኛለህ? ይኸውልህ አንተ የወንድ ገረድ አላየሁም። እርግጠኛ ነህ? እውነት በጌታ እንደናንተ ማለት ነው። እንዳንተ ደግሞ የሴት ገረድ እኮ ያስጠላል። የሴት እግዚአብሔርን አንተ ጌታ ነው ብለሽ ነው አንተ ቁጭ ብለሽ ነው። እኔ ነገርኩህ እኮ እንደ ወንድ እንዳቆጥር ራስህ በየሄዳችሁበት የሰው ትዳር ማበጣበጥ፣ ከዛ ትመጣለህ እዚህ ጋር የሆነ ሳንቲም ይሰጥሃል፣ ድጋሚ አፍ ትከፍታለህ። ኧረ በስመ አብ ደግሞ አንተ ማነህ? ከኔ መጣ የነሱ አልበቃ ሲል አንተ ደግሞ ከኔ መጣ። አንተ ቢያንስ ይኸውልህ ማሰብ ያለብህ ይሄ አሁን ከውጭ ምናምን መጣ የምትለውን ታሪክ ልጅ ምን ላይ እንደነበር እናውቃለን። ማን ሱፍ አከራይቶ እንዳመጣው እናውቃለን። ራሱን እንደዚህ በጣም ጀንኖ አመጣ። በጣም አደገኛ አድርገህ ስለዋለ ማለት እሱ ላይ ቢኒያም ስማኝ፣ ምን ይወጣለታል? ወንዳ ወንድ ነው ሸበላ ሬሳ። የምሬ ነው። ምን አስቀና አንተ? አይደለም እኮ ምን አስቀና? የሆነ ኪራይ መኪና ይሁን አላውቅም፣ ወይ ደግሞ የእውነትም ሄዶ ይሁን አላውቅም፣ ከኢትዮጵያ ውጭ ይመላለስ ይሁን አላውቅም፣ ግን ገና ለገና ማንነቱ ለማታውቁት ሰው ረጅም ጊዜ ከአብርሃም ጋር ጊዜ ያሳለፈች ልጅ ካልተጋባችሁ የምትሉት ምን አንተ አለክ አይደል እንዴ? ሩታና አብርሽን ለመለያየት ያልቆፈርከው ድንጋይ ያላወጣው ነገር አለ። ብሩክ ለምንድን ነው እንገሩኝ የምትለው እንዴ? አንተ ነህ እኮ ሩታና አብርሽ። አብርሃም ሲታሰር ያሳሰርከው አንተ ነህ። ስለ አብርሃም ጥሩነት ለማውራት ደግ ታሰረ እንኳን ታሰረ በስራው ላይ ታሰረ። ስለ አብርሃም ጥሩነት አስባለሁ ምናምን ለማለት እንዳትሞክር። እሺ አላስብም። ስለዳራቸው ለመፈታት ምክንያት አይደለም ብለህ እንዳታስብ። እሺ አላስብም። አንተ ነህ ያሳሰርከው። ከዛ ከወንድሞቹ ጋር ተባብረህ የማይሆን ነገር ያደረከው አንተ። መታሰር ካለበት አሁንም ይታሰራል። በጣም አንተ ገብቷል። አሁንም እዚህ ጋር ጨቅላ ሕፃን ይዞ ማለት ነው ማይሆን ሙድ ውስጥ አትክተት። መታሰር ካለበት አሁንም ይታሰራል ምናምን የሚባለው ታሪክ እሱ ራስህ ቀቀለ የምትበላው ታሪክ በደንብ ይታሰራል። አንተም በደንብ ይታሰራል። ደስታም የማትወጡት ሙድ ውስጥ አትግቡ። አሁን ይኸውልህ እኛ እየነገርን ያለነው በቃ ይሄን ሌላ ነገር ምን ልታረግ? እሱ የምናደርገውን እናደርጋለን። እንደዚህ አውርተን ምን እናደርጋለን? ከማውራት ውጭ ምንም አታረግ። ሰው ሀገር ሰው ነኝ ብሏል አይደለ? ምንድነው እዚህ ጋር እምቡር የምትለው? ምን ታስፈራራው እንዴ? ምንም አታረገውም። አንተ እስኪ ሄደህ ደስታን ንካ። ከዛ ደስታ የሆነ ነገር ምን ታመጣለህ? አንተ ምን ታመጣለህ? እንዳትደረብ እዛው ላይ እንዳትደረብ። አንተ ምን ታመጣለህ? እዛው ላይ እንዳትደረብ ደስታ ላይ ይኸውልህ ሰማይ ጋቢና ስትዞር እያየሁ ነው። ከደስታ ሙድ ውስጥ ምሳ እየጋበዘ ቁርጥ ምናምን እየጋበዘ ከሆነ ቁርጡ ይቅርብህ። እንደናንተ ስርዓት ያለው ሰው ለወዲ እንደማልኖርማ ታውቃለህ። አይቻለሁ ብዙ ጊዜ ዋና ሳትችሉ ዋና ለማመደቻችሁ ገንዳ ውስጥ ገብታችሁ አታውቁም ነበር? ምንድነው ተዝናንተህ አታውቅም እንዴ? እንደዚህ አይነት መዝናናት እነሱ ተዝናንተው በሰው ብር ወንዝ ለምደህ አይ ኖ የቀረብህን ለመዝናናት ነው። አንተ አልተዝናናም ነው ቆጭቶት ነው። እኔ አንተ መዝናናት አይ ቆጭቶ ነው። እነሱ ወንዝ ላይ ዋኝተህ ያላደክ ልጅ ኤርሜላ ኤርሜላ ስንታዝናናቸው ምናምን አየና አንተ ሩታን ለመሳደብ በእርግጠኝነት አሁን ምን ደስታን እኮ ትጠይቀዋለህ። የሆነ ቦታ ነው ውሰደን ትለዋለህ። አይ እንጂ ትሄጃለሽ እንደነሱ የሄዱበት ምናምን እንደዚህ ካሽቃበት ካሁን ስለ ኤርሜላ በደንብ ካወራኝ ደስታ የሰጠህን ብር ንገረን። ከልጁ የሆነ የተወሰነ ጥቅማ ጥቅሞች አገኛለሁ ብለህ ወይ ወደ ሀገሩ ሲመልስ የሆነ አንገቱ ላይ ያደረገውን ወርቅ ይሰጠኛል ብለህ ወይ መኪና ቁልፍ ይሰጠኛል ብለህ ከሆነ እያሽቃበክ ያለኸው እህትህን ማይሆን ነገር ውስጥ አትክተታት። እወዳታለሁ ትላለህ። እህቴ ምን ልታረጋት? አንተ ማይሆን ነገር ውስጥ አትክተታት። አዳምጥ። እህቴ ምን ልታረጋት? መጀመሪያ ያሰራው ያለህን አዳምጥ። አንተ ያለህን አዳምጥ። ብቻ አታወራ። አንተ በእናትህ አታወራ። ስንት ያክል ያቆም? እኔ አልተማርኩም። አለመማርህ በአደባባይ ነው የሚያስታውቀው። ባታወራ ራሱ አልተማርኩም ባትል ራሱ ያስታውቅብህ እንደዚህ። ስለዚህ አሁን ለምን እየጠራችሁ ነው? ታስጠነቅቀህ ምንድን ነው ታስጠነቅቀኝ? አብርሃም ልጁን መልሶላታል። የመለሰበትን ምክንያት አለው። ከዚህ በኋላ ግን አብርሃም ቤት ደስታ ቢገኝ አንተም ብትኖርበት አብርሃም ቤት አይደለም። አብርሃም ቤት አይደለም። ይኸውልህ ለፍታ ጥራ ለሁለት ያከማቹን ንብረት ነው። እዚህ ጋር የአብርሃም ቤት አይደለም። ድጋሚ አብርሃም ቤት አይደለም። ሩታ አጠገብ ቢደርስ ይሄ ልጅ ከሱ አልፎ አንተ ጋር ይደርሳል። አንተ ብቻ አይደለህም አላችሁ ዙሪያችሁ ላይ የሆነ የምታሽቃብጡ የተወሰነ ፈረንጁ ምናምን እዩ የምትባሉ አንድ ላይ ገና ደግሞ ወጠጤ ነገር ናችሁ። አንተም ሰማኝ ገና እያያችሁ እልልልል ባለ ሰርግ ድግ አድርገን ነው የምንገዛው። ኧረ በጣም ሼም እኮ ነው። በጣም በሚገርም ሰርግ ነው የምንገዛው። ደበረ እልልልል ወንድ ልጅ ነው አይደል? ደበረ ወይ ወንድ ልጅ ምናምን አትይ። ወንድ ልጅ እልል አይልም። ወንድ ልጅ ለነገሩ ያሽቃብጣል። አይ በቃ አሁን በጣም እያበዛው ስለሆነ ቢያንስ ራስሽን ቆጠብ ለማድረግ ሞክሪ። በጣም እላፊየክ ነው እኛ ላይም ታውቀዋል። ግን
እኔ አባ ማን ነው ብሩክ? ስለዚህ ማንነት እኔ ማንነት ታውቃለህ? ማን ነው እሱ? ፈረንጁ ላይ ደረሰው አይደለም ማን ነው? አንተ ላይ እንዲደርስ ትፈልጋለህ ነው? ቢኒያም ተሰብረ መቀመጥ ትፈልጋለህ ቤት ውስጥ? ኧረ በእናትህ ለምን ስራ ሰነች? ትንሽ እኮ ብትረጋጋ ባታፈላ በጣም እንጣጥ ባትል አሪፍ ነው። አንዳንዴ የሚመጣውን ነገር ሳታስበው ሊመጣብህ ይችላል። አባ አንተ ምንም በማታውቀው ህይወት ውስጥ ነው ገብተህ ዝው ብለህ እየመጣበት ገብቷል። ምንም በማታውቀው ባልተረዳው ገብቷል። አንተ የሩታ ጉዳት ላይገባ ይችላል። ገባኝ። አሁን አንተ ይኸውልህ አሁንም እንደዚህ ይኸውልህ እያለሳለሳችሁ የምትወስዱት ነገር ምናምን አይምሮን መጀመሪያ አስተካክለው። እኛ ማውራት ከቻልኩ መስማት ከቻልኩ ማን እየሰማሁ እኮ ነው። እኔ ደግሞ እያስረዳሁህ ነው። አንተ ወዳጅ እኛ ጠላት አታርገን። እሺ አንተ ምንድን ነው? እኛ ምን እናስብላታለን? ግን የማይሆን ሙድ ውስጥ እየገባች ነው። ለሷም ለሩታ አሁን እናስባለን። አታስብላት። አንተ ነገ ጥሏት ለሚሄደው ሰው በጣም አንተ እኮ እንደዚህ አውቃለሁ ብለህ አፍ ውስጥ ገብተህ እያወራ ነው። አንተ በዚህ ምን ታውቃለህ? አንተ ስለልጅ ሆነ እኮ ምን አገባህ አንተ? አንተ እኮ ቢያንስ ይኸውልህ ልንገርህ አንድ ነገር አብሯት ብዙ ጊዜ የሆነውን የልጇን አባት እንኳን ትታ እንድትሄድ የምታደርጉት እናንተ ሸለምጥማጦች ናቸው። ሸለምጥማጥ እንዳይገርም እኔም በጮህ እኮ አይደለም እዚህ ጋር በጮህ አይደለም ማለት እሱ እንዳይገርም እሱ ስለ ጮክ ምንም አታመጣም አባ እዚህ ጋር ማለት ነው። ይኸውልህ አትጩ መጀመሪያ ልንል የመጣ ነው እንጂ ይሄ መጮህ ምናምን ትደርስበታለህ። ይሄ ጉዳይ ሌላ እንደዚህ እያልክ ማውራት እኔ ማያቅተኝም። እስቲ አንተ እንደዚህ ብለህ ልታወራኝ አትችልም። ቢያንስ አትችልም። ቢኒያም ስነ ስርዓትን ይዘህ አውራ እዚህ ጋር ማለት አንተ ይኸውልህ ስነ ስርዓትን ይዘህ የማትወጣው ሙድ ውስጥ አትግባ። አሁን ይኸውልህ ልንወራ ብቻ ነው የመጣ ነው። ሃይላንድ እንዲንጠለጠልበት ፈልጋለህ? ፊልም ላይ የሆነ ተረት ላይ ያነበብከው መተህ እዚህ ጋር አታወራ። በተግባር እናሳያለን እንዳይገርም። በካሜራ ነው መንጠለጠልበት። ተረት እዛ ሄደህ እዛ ለነገሩ ሃይላንድ ያንሳል። ጀሪካን ነው መንጠለጠልበት። ስማ እዚህ ጋር አታወሩ። ይኸውልህ ብሩክ አሁንም ይኸውልህ እየሰማኸኝ ከሆነ ማለት ነው ከሩታ ህይወት በቃ አልጠራችሁም እንዴ? አልፈለገቻችሁ መታችሁ አንተ ህይወት ለምን አትወጣም? ምሽ ፈለኩት ፈልገው ሩታ ህይወት መጥቶ ጥፍር እየተከታተላችሁ እንደዚህ ቢኒያም እኮ ነኝ። ይኸውልህ ያራት ፍትፍት በእናትህ እኔ ቢኒያም ነኝ። ቢያንስ ገብቷል። ራስህን አታውቅም፣ ማንነትህን ወቅ። ይኸውልህ እኔ ልንገርህ ያልተፈለኩበት ቦታ ላይ መቼም ቢሆን አልገኝም። ሳትፈለግ ተገኝተህ ነው እኮ አሁን ምር እያልክ ያለው እብድ እያልክ ያለው። መስለኛል ፍቅር ይዟል። ከማ በቃ የሆነ ፍቅር ይዟል። ኤርሜላን አፍቅራታል እንዴ? በመድኃኒዓለም ምን አፍቅራችኋት ነው እንዴ? አንተ እንዴት የወንድማችን ሚስት ልናፈቅር እንችላለን? ሴት ልጅ እኮ የምታፈቅረው በስራዋ፣ በባህሪዋ፣ በአስተሳሰቧ ገብቷል። በብዙ እቺ ልጅ ምን አላት? አንድ ሲፈጥራት ደነዝ ናት፣ አንድ ሲፈጥራት ሼፕለስ ናት። በልበል በቃ ወጥ ሰውነት ያለ ለነገሩ ምሳን ታጣለህ። ከተናገርኩበት ችግር የለም። እንደዛ ብለህ ራስህን እንደ ጀግናት 200 ብር ትሰጣለህ። ለካ ይቅር አላወራም። አታውቀንም ማንነታችን። ለአንተ 200 ብር ቤተሰብ ይበላለጣሉ። እሱ አለ አንቺ አለሽ። አሁን አንቺ በደንብ ስታሽቃበጪ ማለት ነው ይጨመራል ደሞዝ፣ አባልነት። አየብሬ ነው አብሮ መብላት ስርዓት ነው። ስለማታውቀው ሰው ማንነት አታወራ። 100 ብር ለኔ 100 ብር ላይ ቀውስቲ ምን ታረጊ ነው? አንተ እኮ ምንም እኮ ሳት እያስተመተ የምትሄድ ልጅ ነው። ቲሸርት ቀደ ማለት ነው የምትገዛበት ሄርሜላ ነው የምትጠይቀው። ስለዚህ ይቅርብ እንዳቀደ አፋተፈቱ መተ ብሩክ በደንብ በቃ አለው ጠንቀቄ ነው ማቃ አንተን አላቀም። ይወደ ስማኝ ሰው ነው ዝም በል በእናትህ ወደ ዘይት ነገር ያለው አይደለ ማስጠንቀቂያው እንዳትል ለገፋበት ይጨምርልለትሽ ብር